ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። የነፍስ ግቢ የነፍስ ውጪ ትንቅንቅ የተደረገበት አደገኛ ውጊያ ተደረገም። የምስራቅ እዝ በአይነቱ አደገኛ ያለውን ጥቃት መፈጸሙን ከስፍራው ሰበር መረጃ ደርሶናል። በዝርዝር እናሰማችኋለን። ኮሚሽነሩ ለጋዜጠኞች ጥያቄ መልስ ሳይሰጡ አዳራሽ ጥለው ወጥተዋል። ሁኔታው አወዛጋቢ ሆነዋል። ሰፋ ያለ ዘገባ አዘጋጅተናል። ኢራን አርብ ዕለት ዮርዳኖስ ውስጥ በፈጸመችው የባለስቲክ ሚሳኤልና የድሮን ጥቃት 2 የአሜሪካ ሰራዊት አባላት እንደተገደሉና አንዱ ደግሞ እስካሁን ድረስ የደረሰበት እንደማይታወቅ የሰራዊቱ አባላትም መረጃ አስታውቋል። የሰራዊቱ ባለስልጣናት ገልጸዋል። ከውጭ ዘገባችን የመረጥነው ርዕሰ ጉዳይ ነው። ውድ ቤተሰቦቻችን በዕለቱ መረጃዎቻችን እነዚህንና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን ወደ እናንተ እናደርሳለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦች ዕለታዊ ምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎች እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ1 ሳንቲም እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ የሳውዲ ሪያል 44 ብር እንዲሁም የቻይና ዩዋን 23 ብር ከ4 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር እየተመነዘረ ነው። የሀገራዊ ምክክር ኮሚሽኑ ህዝቡ ከተሳሳቱ መረጃዎች ራሱን እንዲጠብቅና በሂደቱ ላይ ያለውን እምነት እንዲያጠናክር ጥሪ አቀረቡም። ኮሚሽነሩ ለጋዜጠኞች ጥያቄ መልስ ሳይሰጡ አዳራሹን ጥለው ወጥተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 ቀን 2018 የተጀመረውን ታሪካዊ ሀገራዊ ምክክር ጉባኤን አስመልክቶ በአንዳንድ ግለሰቦችና ቡድኖች በማህበራዊ ሚዲያ የሚሰራጩ ከእውነት የራቁና የተሳሳቱ መረጃዎች ህዝብን እንዳያደናግሩ በማሰብ መላው የሀገሪቱ ዜጎች ከኮሚሽኑ በሚወጡ ይፋዊ መረጃዎችና መግለጫዎች በስፍራው ከሚገኙ መገናኛ ብዙሃን ብቻ መረጃዎችን በመከታተል ለምክክር ሂደቱ መሳካት ድጋፉን እንዲያጠናክር ጥሪ አቅርበዋል። ኮሚሽኑ አክሎም የመናገር ነጻነት ሙሉ በሙሉ የሚከበርበት ገለልተኛ ተቋም ቢሆንም ሰፊው የኢትዮጵያ ህዝብ በተሳሳቱ መረጃዎች እንዳይደናገርና እንዳይሳሳት አስፈላጊ ክትትል በማድረግ እውነታውን ለህዝብ ይፋ ማድረግ ኃላፊነት እንዳለበትም ገልጿል። ሀገራዊ ምክክር ኮሚሽኑ የሁሉም ኢትዮጵያውያን መሆኑን የገለጹት ኮሚሽኑ የሂደቱ ስኬት የሚወሰነው በዜጎች ትዕግስት፣ በጥበብና የጋራ ኃላፊነት መሆኑን አስታውቀው ሂደቱ ገና መጀመሩንና ውጤቱ በሂደት የሚመጣ በመሆኑ ህዝቡ በትዕግስት መጠባበቅ ይኖርበታል ሲሉ ጥሪ አቅርበዋል። ምክክሩ ከጀመረባቸው የመጀመሪያዎቹ 4 ቀናት ጀምሮ ተሳታፊዎች የተጣለባቸውን ታላቅ ሀገራዊ ኃላፊነት በአግባቡ እንዲወጡ፣ እርስ በርስ እንዲተዋወቁ እንዲሁም ለሂደቱ ተጠቃሚነት የእውቀትና የስነልቦና ዝግጅት እንዲያደርጉ ምቹ መደላደል መፈጠሩን ገልጿል። ሆኖም ይህ የሆነ ባለበት ወቅት አንዳንድ አካላት ምክክሩን ለመጀመር እክል እንደገጠመው አድርገው የተሳሳተ ወሬ ሲያሰራጩ መታዘባቸውን ጠቅሰዋል። ምክክር ኮሚሽኑ የተሳሳቱ መረጃዎች የራሳቸው ዓላማ ካላቸው አካላት በተጠናከረ መልኩ ሊቀጥሉ ስለሚችሉ መላው የኢትዮጵያ ህዝብ ራሱን ከሐሰተኛ ወሬዎች በመጠበቅ የምክክር ሂደቱን እንዲደግፍና ይፋዊ መረጃዎችን ብቻ እንዲከታተል ኮሚሽኑ በድጋሚ አሳስበዋል። የምክክር ኮሚሽኑ ኮሚሽነር መስፍን አርያም ይህንን መግለጫ በሰጡበት ወቅት ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተው አዳራሹን ጥለው መውጣታቸውን ተከትሎ ጉዳዩ አነጋጋሪ ሆኗል። በምዕራብ ጎጃም ዞን ደጋዳሞት ወረዳ በሀገር መከላከያ ሰራዊትና በፋኖ ታጣቂዎች መካከል ከባድ ውጊያ መካሄዱ ተገለጸ። በትላንትናው ዕለት በአማራ ክልል ምዕራብ ጎጃም ዞን ስር በምትገኘው ደጋዳሞት ወረዳና በዋና ከተማዋ ፈረስ ቤት አካባቢ በሀገር መከላከያ ሰራዊትና በፋኖ ታጣቂዎች መካከል እጅግ ከፍተኛና
አስከፊ የተባለም የፊት ለፊት ውጊያ መደረጉ ተሰምቷል። ይህ ስትራቴጂካዊ ጠቀሜታ ያላትና ላለፉት ረጅም ጊዜያት በፋኖ ታጣቂዎች ቁጥጥር ስር የቆየችውን ደጋዳሞት ወረዳን ዳግም በመንግስት ቁጥጥር ስር ለማዋል የተካሄደው ወታደራዊ ዘመቻ በሁለቱም ወገኖች ላይ እጅግ ከፍተኛ የሆነ የሰው ሕይወት መጥፋትና የቁስ ኪሳራ ማስከተሉን ከአካባቢው የሚወጡ መረጃዎች ያመለክታሉ። የመከላከያ ሰራዊቱ ምስራቅ እዝ በፋኖ ታጣቂዎች እጅ የቆየችውን የወረዳ ዋና ከተማ ፈረስ ቤትንና አጎራባች የገጠር ቀበሌዎችን ለማስለቀቅ ባደረገው የተቀናጀ ወታደራዊ ውጊያ ለሰዓታት የዘለቀና እጅግ አስገራሚ ጽናት የታየበት ነፍስ ግቢ ነፍስ ውጪ ትንቅንቅ እንደነበረም የዓይን እማኞች ገልጸዋል። በዚሁ ከባድ የተኩስ ልውውጥና ከባድ መሳሪያዎች ጭምር ጥቅም ላይ የዋሉበት ውጊያም በከተማዋ ጎዳናዎች፣ በገጠር አካባቢዎች በርካታ አስክሬኖች ወዳድቀው መታየታቸውን የሚገልጹት የአካባቢው ነዋሪዎች የተኩስ ልውውጡ የፈጠረው ድንጋጤና ስጋት በአካባቢው ማህበረሰብ ላይ ከፍተኛ መዋከብን መፍጠሩን አክለው አስረድተዋል። የደጋዳሞት ወረዳ አስተዳደር በሰጠው ይፋዊ መግለጫ የመንግስት ጸጥታ አካላት በወሰዱት የተቀነባበረ ወታደራዊ እርምጃ ከተማዋንና አጠቃላይ ወረዳውን ከፋኖ ታጣቂዎች ሙሉ በሙሉ ለማስለቀቅ መቻሉንና በአሁኑ ወቅት ደግሞ አካባቢው ወደ መደበኛ ሰላሙ የተመለሰ እንደሆነ አስታውቋል። ሆኖም የመንግስትን ይፋዊ መግለጫ በአስቸኳይ ያስተባበሉት የፋኖ ምንጮች የአስተዳደሩ መግለጫ ከእውነት የራቀን ፕሮፓጋንዳ ነው ሲሉ አጣጥለውታል። የፋኖ አመራሮች በበኩላቸው በፈረስ ቤት ከተማና አካባቢው አሁንም የኃይል ሚዛኑ በእነሱ እጅ መሆኑንና የመከላከያ ሰራዊቱ ያደረሰው ጥቃት መክተው ማፈግፈግ እንዲችል ማድረጋቸውን በመግለጽም ተቃራኒ ይዘት ያለው መረጃ አውጥተዋል። በሁሉም ተፋላሚ ኃይሎች በኩል የሚወጡ መግለጫዎች ፍጹም ተቃራኒና የተጋነኑ ሆነው ቀጥለዋል። በትላንትናው ዕለት የተካሄደው ውጊያ ግን ከቅርብ ጊዜ ወዲህ በአካባቢው ከተመዘገቡ እጅግ አስከፊ ግጭቶች መካከል አንዱ መሆኑን የአካባቢው ማህበረሰብ ምስክርነት አረጋግጧል። በጦርነቱ ሳቢያ በሁሉም ወገን የደረሰውን ትክክለኛ የሰው ኃይል መስዋዕትነትና የቁስ ኪሳራ በተመለከተ እንዲሁም በአሁኑ ሰዓት ከተማዋ በማን ቁጥጥር ስር እንደምትገኝ በገለልተኛ ወገን ተረጋግጦ የወጣ ይፋዊና አስተማማኝ መረጃ የሌለ ሲሆን በአካባቢው ያለው ውጥረት አሁንም እንደቀጠለ መሆኑን ለማወቅ ተችሏል። ግብጽና ኤርትራ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ ገለጹ። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ሕግን የጣሰ ነው ሲሉ አቋማቸውን ገልጸዋል። የግብጽ ጋዜጣ አልሐራም እሁድ ዕለት ባስነበበው ዘገባ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ያደረጉትን ውይይት ተከትሎ የጋራ አቋማቸውን ይፋ አድርጓል። የቀይ ባህር ጠረፍ አካል ያልሆኑ ሀገራት የደህንነት ጥበቃ ሚና ለመጫወት የሚያደርጉትን ሙከራም አውግዟል ሲል ጋዜጣው ገልጿል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህና የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ በአጋሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸውንም ገልጿል። የግብጽ የውጭ ጉዳይ ሚኒስትር ሀገራቸው ኤርትራ ሉዓላዊና ብሔራዊ ትስስርና የግዛት አንድነቷን ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እንደምትሰጥ አረጋግጠዋል። ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ያደረጉትን ጉብኝት ፍሬያማ እንደነበረና ለወደፊት የሁለትዮሽ ግንኙነት ማሳደግ ላይ ማተኮር እንደሚያስፈልግ መግለጻቸውን ተጠቅሷል። ያለፈው ግንቦት ወር በቀይ ባህር ላይ የሚደረግን የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። የኢራን አብዮታዊ ዘብ አይአርጂሲ ዮርዳኖስ ውስጥ በፈጸመው የባለስቲክ ሚሳኤልና የድሮን ጥቃት ሁለት የአሜሪካ መከላከያ ሰራዊት አባላት እንደተገደሉና አንዱ ደግሞ እስካሁን ድረስ የደረሰበት እንደማይታወቅ የሰራዊቱ ባለስልጣናት ገለጹ። 4 የአሜሪካ ወታደሮች ለሕክምና ዮርዳኖስ ውስጥ ወደሚገኘው
ሆስፒታሎች ከተወሰዱ በኋላ እርዳታ አግኝተው መውጣታቸውን የአሜሪካ ጦር ማዕከላዊ እዝ ሴንትኮም አስታውቋል። ቀላል ጉዳት የደረሰባቸው ሌሎች የሰራዊቱ አባላት ደግሞ ወደ ስራቸው መመለሳቸውን ተናግረዋል። የአሜሪካ ወታደራዊ ባለስልጣናት የተገደሉ ወታደሮችን ማንነት፣ የጥቃቱን ዝርዝር መረጃ እንዲሁም ክስተቱ ያጋጠመበትን ትክክለኛ ቦታ ይፋ አላደረጉም። ይሁን እንጂ ቅዳሜ ምሽት የአሜሪካ ጦር በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ኢራን ላይ ሌላ ዙር ጥቃት መፈጸሙን ማዕከላዊ እዝ አስታውቋል። ለ8 ተከታታይ ምሽት የተፈጸመው ጥቃት ኢራን በሆርሙዝ ወሽመጥ የሚጓዙ የንግድ መርከቦች ላይ ያላትን ስጋት የመፍጠር አቅም ይበልጥ ለማዳከም ያለመ እንደሆነ ተገልጿል። ጥቃቶቹ ትላንት ምሽት ዮርዳኖስ ውስጥ የአሜሪካ ሰራዊት አባላት ላይ ጥቃቱን የከፈቱ የኢራን እስላማዊ አብዮት ዘብ ኃይሎች በቶሎ ለመቅጣት ያለመ እንደነበረም አስታውቋል። ስለ ጥቃቶቹ ግን ዝርዝር መረጃ አልገለጸም። የካቲት ላይ በተነሳው በዚህ ጦርነት የተገደሉ የአሜሪካ ሰራዊት አባላት ቁጥር 16 ደርሷል። በዚህ ወር የት እንደደረሰ መጥፋቱ የተነገረው የባህር ኃይል ፓይሌት ህይወቱ እንዳለፈ ተገልጿል። ሴንትኮም ቅዳሜ ዕለት ባወጣው መግለጫ የአሜሪካ ማዕከላዊ እዝና አጋር ኃይሎች የኢራንን ባሊስቲክ ሚሳኤልና የዮርዳኖስ ጥቃትን እያስተካከሉ በነበረበት ሰዓት ዮርዳኖስ ውስጥ 2 የአሜሪካ ሰራዊት አባላት በውጊያ ላይ ተገድለዋል። በተጨማሪም በአሁኑ ሰዓት አንድ ወታደር ጠፍቷልም ብለዋል። ለቤተሰቦቻቸው ክብር ሲባል በሚቀጥሉት 24 ሰዓት ውስጥ ዘመዶቻቸው እስከሚነገራቸው ድረስ ማዕከላዊ እዝ የተሰዉትን ወታደሮችን ማንነት ጨምሮ ዝርዝር መረጃ ከመግለጽ ተቆጥቧል ሲል በመግለጫው አስፍሯል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ስለተከታተላችሁን አመስግነን ተሰናበትን።